ቮት አድርጉኝ ብሎ ማለት ነው። ከዛ በኋላ በጣም ብዙ ቮት ያገኛል ያ ሰው። ከዛ በቮቱ ብቻ ያሸንፋል ማለት ነው። አሁን አይደለም ሰው ያገናዘብም እንዴ ምን ሆነ ነው እንዴ? ሰው ፋራ ነው አይደለም አንዴ አንተ ብዙ ነገር አዌርነስ ስላለ ነገር ነው። ታኩሪ ከተመጣጣች ትመርጣለህ። እኔ 2 አመት በጣም ስላየሁ ነው። ሰው እኮ እሱ እኮ የሚልህ እኮ ሰውም እኮ አያውቅም እኮ ጀስት በውዴታ ነው። ግን ቫልዩ ነው የሚለውን ነገር ማወቅ የሚችል ሰው ነው። ስለዚህ እናንተ የምትገባው ቮት አይኖርም ትለኝ? የሰው ቮት አይኖር ነው ይኑር። ለምሳሌ ከመቶ 30% ቮት 60% 70% ደግሞ የሰራው ስራ አክቹሊ ላይ ታይቶ ስንት ነው ፐርሰንቱ? እንዴ ስንት ነው ፐርሰንቱ? የሰው ቮት ነው በቃ ቮት ከበላ አሸነፍኩ በቃ ቮት ከበላ ታሸንፋለህ። ልክ አይደለም እንዴ? እንዴት እንደዚህ ሊሆን ይችላል? እንደዛ አይሆንም። ስለዚህ ምን አሁን አንተ ላይቡን ቀጥቅጠም ሰርተህ ግዴታ ቪዲዮ መስራት አለብህ ለማሸነፍ። ገብቶሻል? ባሁኑማ ናሆምና ዮናታንም ማየት ነው። ዶፍቲም ለካ አለሽበት ለካ አበላዋለሁ ዘንድሮ ባይዚ የላይቭ በላይቭ ነው በላይቭ በለዋለሁ። አሁን 5 ወር እንዳለችኝ አይቻታለሁ። 6 ወር ፕላን አለኝ። ስንት ወር ቀረው? 5 ወር ታፋስ ነው ናሆሜ እኔ መድረክ ላይ ራሱ ነገር ላሮን እኔ ብሸለም ራሱ ናሆምና ሮን ጠርቼ ሰጥቻቸው ነው የምወርደው። አይ ትልቅ ሰው እና እኔ እንደዚህ ይመስለኛል። የምር እኔ እንደዛ ነው። ግን መሸለም ደስ ይላል አይደለ? አዎ እኔ አላውቀውም ስሜቱን፣ ግን እኔም አላውቀውም ስሜቱን። እኔ ጌታን ነው የምልህ ዮኒ፣ ይኸው ኢየሱስ ምስክሬ፣ ኢየሱስ በሚያውቀው ማለት ነው። እኔ እምጠብቃቸው ሰዎች አሉ እንዲሸለሙ እምጠብቃቸው ሰዎች ገብቷል እንዴ? እንደዚህ ሆኖ ብዬ የምጠብቃቸው ሰዎች አሉ። እኔ ዩቲናስን በጣም ነው የምጠብቃት ሁሌ ቲክቶክ እኔ ስለምትወዳት እኮ ነው። ጀማሪ ስለሆንኩ ነው እንዴ አንተ? ወይ ስለምትወዳት እኮ ነው። ጀማሪውም መጨረሻውም እኮ አንቺ እኮ ነሽ። ስለምትወዳት እኮ ነገር ነው። መጀመሪያ የጀመረችው ዩቲነስ ነች። አሁን ላይም ትልቁ ፎሎወር ያላት እሷ ነች። ምን ይገርማል? እቺ ልጅ መሸለም የለባትም ብለህ ታስባለህ? አለባት። እኔ በኮንተንቴ ቢኖር እኔ እጠብቃለሁ እኮ ነው የምልህ። ኮንተንቴ የለም። ዩቲ የኔን ሀሳብ ተረድሽኛል? አዎ በደምብ ተረድሽ። ዩቲ አሁን ለምሳሌ በቀጣይ ዓመትም የባለፈው ዓመትም የዛሬ 2 ዓመት መሸለም ራሱ ካለባት የምትሸለመው በቃ እንወድሻለን ተብላ እንትን እኮ አለ ባይዘው የሌሎች የውጭ አዋርዶች ሌጀንዶች ና በሚባል አለ ሽልማት ለብቻው ሌጀንድ። አሁን ለምሳሌ አይ ሌጀንድ ቢሆን ማርያምን አለ ጉማ አዋርድ ሌጀንድማ ጉማ አዋርድ ሽልማት ሰማ። ጉማ አዋርድ እኮ ፊልም ሲሸልም ቮት አሉ። ግን ከቮቱ በላይ የፊልም አዋቂዎች ሊቆች አሉ በደንብ የሚገመግሙት ፊልሙ ሲኒማቶግራፊውን፣ ኤዲቲንጉን፣ ኤቭሪቲንግ የአክተሮቹ እያንዳንዱን የሚገመግማል። ባረለ ቲክታክ ላይም ስታረገው ዝም ብለህ አይደለም። የሆነ ሰው የሆነ ቮት ስላገኘ እንደዚህ አርገ አይደለም ነው፣ እንደዛ አይደለም። ቮቱ ይሁን የፈለገ ይሁን ቮቱ ይሁን፣ ግን ማን ነው የሚሰራው? ማን ነው የሰራው? ገባረለ ምንም ቢሆን አመታዊ አዋርድን ባሸልም ኖ ዘ ቲክቶክ ኩዊን ብለህ መሸለም ትችላለህ። በቃ እንደዛ ይቻላል። አም ሲሪየስ ባይሰው ባይሰን እንደነ የሸለሙት ሁለት ካቴጎሪ ሁለት አሸናፊ ሰጠው። ለባይስ በጣም ፍቅር ሰጠው። እኔም አሁን ባይስን በጣም ነው የምወደው። በጣም ፍቅር ሰጠው። የሆነ ሰበብ አድርገው ሸለሙት። ገባረለ ሶ እንደዛም አድርገህ ክብር ለሚገባቸው ክብር ትሰጣለህ እንጂ እኔ አሁን ደንግጫለሁ። እኔ በጣም ደንግጥኩት። ለቲክቶክ ጌመር ታኮርሲ አልኩኝ። አው መቼ ገብቶ ግን የመጣበት አመት ስለሆነ የመጣበት አመት
አምናኮ የመጣበት አመት ነው እሱ በጌም ኖ የፈለገ ቢሆን እንዴ አምናማ ጆን ዳንኤል እኮ 60 አንበሳ 70 አንበሳ እያሳየ ነው እንጂ ነው እንዴ ማናቆን ዓለም እኮ ነው ጆን ዳንኤል እኮ ማናቆን 3-1 ግጠሙኝ እያለ እኮ በ500 ሺህ አሸንፎን እኮ በቃ ውጡ አልቀጣችሁም እኮ እያለን እኮ